ሂዱ የሚኪ ምንድነው? በእናትህና በአንተ መሀል ያለው ጉዳይ ምንድነው? አዳዲስ ዜናዎችን የሰማሁኝ ነው። የተደበቀ ሚስጥር እንዳለ የሰማሁኝ ነው። እና ምንድነው ያለው? ምንድነው የተፈጠረው ብሎ ሲጠይቀው ሚኪ በምንም ጉዳይ ለሉል ሊነግረውም ፍቃደኛ አልነበረም። ስለዚህ ሉልም አማራጭ ሲያጣ ምንም ነገር የለም እኛ ቤት የተደበቀ ነገር ማን ነው እንደዚህ ነገር የነገረ? ምን አይነት ጉዳይ ነው? ለምንስ እናቴና እኔ እንደብቀዋለን? አሹማ ያውቀው ነገር እህቴ የማታውቀው ነገር ሁለታችን የተለየ ነገር የለንም። ስለዚህ ምንም ነገር የለም ብሎ ነው የመለሰው ነበረው። ምክንያቱም አሁን በሚኪ እህት ጉዳይ ላይ የሉል ክሩሞች ያንዳንዱ ነገር ያጣሩ ነው። ይሄ ሳምሶንግና ማን ነው የሚባለው ሰውየው አንድ ሊሆኑ ይችላሉ። ምክንያቱም የሚኪ እህት ሳምሶን ብሎ የተዋወቃት፣ እዛ ወንጀል የሚሰራው ደግሞ ሌላ ነው። ስለዚህ ሁለት ስም ሊኖረው ይችላል። ይሄ ሰውየው አንድ ሊሆን ይችላል። እንደምታውቁ ሀገራችን ላይ ብር ካለ እንደፈለጉ መታወቂያ ያወጣሉ በተለያየ አይነት ስም፣ እንደፈለጉም ሲም ማውጣት ይችላሉ። በእርግጥ ሲም የትም ሀገር ማውጣት ይችላላችሁ። ግን ሌላ ሀገር ደግሞ ሁለት አይነት ማንነት ኑሯችሁ ብር ኖሮኛል ብላችሁ ህግን ጥሳችሁ ምንም ነገር የምታደርጉት ነገር የለም። መብት ህጉን ግዴታ ማክበር አለባችሁ። የሀገሩም ዜጋ ሆነ ከሌላ ሀገር የመጣ ዜጋ ቢሆን የሀገሩ ህግ ደንብና ስርዓቱ ማክበር ግዴታና ግድ ነው። እኛ ሀገር ላይ ደግሞ እንደዚህ ነገር የለም። ባለ ሀብት ከሆነ ትንሹም ትልቁም ከቀበሌ ጀምሮ ቅርስ አድርጉልኝ እንደዚህ ስል ሁሉ ያልኩኝ አይደለም። ከቀበሌ ጀምሮ ላይ ድረስ ይሰግዱለታል። ልክ አላህ እንደሆነ ማለት ነው። ባለ ሀብት ምድር ላይ ሰው በሙሉ አንድ ነው። አንዱ ከፍ የሚል አንዱ ዝቅ የሚልበት ምድር አይደለም። አላህ ሲፈጥረን ሁላችንም በ9 ወር ተወለድን። ምናልባት ለ5 ቀን ወይ ለ10 ቀን ወይ ለ3 ቀን ልዩነት ሊኖረን ይችላል እንጂ ማናችንም ራቆታችን ተፈጠርን። ከመሬት ነው የተፈጠርነው። ወደ መሬት የምንመለስ ሰዎች ነን። ስለዚህ ከኛ በላይ አላህ ሱብሃነሁ ወተዓላ ከፍ አድርገን ማየት ነው እንጂ አንዱ ሀብታም ስለሆነ ወይ አንዱ አለባበሱ ያማረ ስለሆነ አንዱ ከፍ አንዱ ዝቅ፣ የአንዱ ህግ ዝቅ አድርጎ የሀብታሙ ወንጀል ቢሰራ ብር ስለሸጎጠላቸው ብር ስለሰጣቸው ከፍ ማድረግ ይሄ አግባብ ያለው ነገር አይደለም። በምንም ታምን ሰው እኩል ማየት አለብን። ሰው በመሆኑ ብቻ መውደድ አለብን። አንድ ሰው ለእኔ ዘር ስለሆነ፣ አንድ ሰው የእኔ ሃይማኖት ስለሆነ፣ አንድ ሰው ለእኔ ጎሳ ስለሆነ ብቻ ለዛ ሰው ፍርድን ጎምድዬ መስጠት የለብኝም። ውሸት ከሰራ፣ ግፍ ከሰራ፣ መጥፎ ነገር ከሰራ አይ ትክክል ነው የሰራው ብዬ ፍርድን መፍረድ አግባብ አይደለም። ሌላ ሰው ወይ ብሄር አይደለም ወይ ዘሬ አይደለም ወይ ምንም ነገር አይደለም፣ ምንም ነገር ሳይሰራ ሰርተሃል ብዬ ፍርድ መፍረድ የለብኝም። ለምን? ሰማይና ምድር የፈጠረ አላህ በእኔ ላይ ምን እንደሚፈርድብኝ ስለማላቅ። ተው፣ እንደዚህ አይነት ነገር አትስሩ። አገራችን ላይ መታወቂያ በሌላ አይነት ነገር አውጥተው ብር ስላላቸው ብር እንደፈለጉ ስለሚሰጧችሁ ለእነሱ ህጉን ምንም አይደለም፣ ለድሃው ደግሞ ህጉ ይጠብቃል። ከቀበሌ ጀምሮ ነው ምላችሁ። መታወቂያ ልታወጡ ስትሄዱ ቀበሌ ላይ እንኳን ልዩነት አለው። ቋንቋ ማትችሉን ከሆነ እንኳን ልዩነት አለው። ለምን እንደሆነ ብቻ እኔ አላቅም። ምክንያቱም ማንኛውም ሰው ቋንቋ ለይቶ አይደለም የሚወለደው። አላህ ፈጠረን፣ ወደ እሱ የምንሄድ ሰዎች ነን። አንድ ቦታ ለስራ ቁጭ ስን ስራችን በአግባብ መስራት አለብን። ብራችን በረካ እንዲሆን ከፈለግን በአግባቡ ስራችን መስራት ነው ያለብን። ምንም አይነት ማጓደል የሚባል ነገር የለም። አንዱ ቆሻሻ ልብስ ለብሶ ስለመጣ ዝቅ አድርጌ ወይ ሱፍ ለብሶ የመጣው ከፋ ማድረግ የለብኝም። ሰው በመሆኑ ብቻ አንድ ወንበር ላይ መቀመጥ አለበት። አንድ ስንሞት ጊዜ ሁላችንም መቃብር ውስጥ እኮ ነው የምንገባው። ሀብታም ስለሆነ የወርቅ መቃብር ነው የሚቆፈርለት? አይቆፈርለትም። ድሃ ስለሆነ የመሬት መቃብር ነው የሚቆፈርላ? ሁላችንም መሬት ቀማሾች ነን። ስለዚህ ሀገራችን ላይ በዚህ ልክን በሁለት መታወቂያ 3 መታወቂያ ያልሆነ 2 ፓስፖርት ይዘው የሚንቀሳቀሱ ወንበዴዎች ደግሞ እያንዳንዳቸው ለእጃቸው ማግኘት አለባቸው እንጂ በዚህ ልክ በብር ተታላችሁ ይህ ህግ አካላት ላይ ወይ እንትን ላይ ምን ላይ የምትቀመጡ ሰዎች ተው፣ ፈጣሪያችሁ ፍሩ። ሰው እኩል ማየት አለባችሁ። ያው አንድ ሰው 2 ማንነት ይዞ በሴት ህይወት ላይ የተጫወተ ነው፣ በአንድ በኩል ደግሞ ወንጀል ያሰራ ነው። አስቡት። ምንድን ነው የሚባለው? አሁን ይሄንን ምን ይባላል? የሚኪ እህት ሌላ ስም ነግሯት ነው የተተዋወቃት። ወንጀል የሚሰራበት ደግሞ ሌላ ነው።
እሺ ዛሬ የሚኪ እህት እንደተደፈረች ለፍቅረኛዋ ሲነገረው ፍቅረኛዋ እንዴት እንዳለቀሰ ልነግራቸው አልችልም። ማለት ሉል እንጨት እንደመሰለው ነው፣ እንደ እንጨት ነው እንደዚህ የነቀነቀው። በቃ እንዴት በቃ ማለት እንዴት የምትነግረኝ ነገር ምንም ለማመን አልቻልኩም ነው ያለው። እንዴት ሊደፍሯቸው አሉ? ምክንያቱም ፍቅረኛው ናት፣ ነገ የሚያገባት ሚስቱ ናት። ማንም ሊነካት አይፈልግም። እንኳን ለደፈር ቀን አርጎ ሊያዩዋትም አይፈልግም። የሚወዳት የሚያፈቅራት የሚያከብራት የሚሳሳላት ፍቅረኛው ናት። ስለዚህ እንደዚህ አይነት ወንጀል የሚሰሩ ሰዎች ለምንድን ነው እኔ እንደሆነ አቅም ሰጥቶኛል እንዲህ የፍርድ ዳኛ ብሆን ኖሮ እኔ አላቅም እያንዳንዳቸው ወይኔ አሁን ተናድጄ ልደርስ ነው የቱጋር ድረስ አልደርስም ብቻ ማለት ያ ረቢ ወላሂ በጣም ነው የተናደድኩት። በተለይ በሴት ህይወት ላይ የሚጫወቱ ሴት ወንዶችን ፍርድ ፍረጅባቸው ብባል ለምን ወንድሜ አይሆንም? የቁም ስቅላት ነው የምፈርድበት የነበረው። የምር ማለት ፈልጋ ካደረገች መብቷ ነው እንደፈለገች። ለምን እኔ ቢገሏትም ምንም አይመስለኝም፣ ምንም አይመስለኝም። ግን ሳይፈልጉ በግድ አስገድዶ የሚደፍሩ ወንዶችን የምሰጣቸው ፍርድን እኔን ነው የማውቀው። ሴት ስለሆንኩኝ አይደለም። በቃ ሰው በመሆኑ ብቻ መከበር አለበት። አንድ ሰው ምስኪን ሆኖ ሲሰራ ጊዜ አላግባብ የሚበደል ሰው ደግሞ እኔ አልወድም፣ በጭራሽ አልወድም። እንደው አሁን መንግስት አብይ አህመድ ቪዲዮ ቢያይልኝ ወይስ እንዲህ ኢትዮጵያ ቢያውቀው ኖሮ አንድ 5 ደቂቃ ቢሆን መልእክት ያስተላልፍለት ነበር። ማለት ምንድነው የፍርድ ዳኛ ነው ምንድነው የሚባለው? እዛ ቦታ እንዲሰጠኝ ከኢትዮጵያ ላይ ከዛ እንዲሁ በተለይ ላይ በሴት ላይ ወንጀል የሚሰሩ ወንዶችን እያንዳንዳቸው እጃቸው እንደ ልክ የሳውዲ ፍርድ ነው ኢትዮጵያ ላይ ማቋቁሞ ነብሮ ወላይ እጃቸው እንዲያገኙ እንዲያማቸው ማለት እኔ እንዲያመመኝ እነሱ እንዲያማቸው ማድረግ ነው። ሀገራችን ላይ አንዱ ቢሞት ምን ቢደረግ ንብረቱ ቢዘረፍ ቢቀጠቀጥ ምን ቢል ለ2 ቀን ይታሰራል፣ በዋስ መብት ይወጣል። በቃ እንደፈለገ ዘና ብሎ ይኖራል። ከዛ የነዛ የዳኞቹ ደግሞ ብር ይሰጣቸዋል፣ አፋቸው ዘግቶ ቁጭ ይላሉ። አለቃ። እኔ ግን 5 ሳንቲም አልቀበልም ነበር። 5 ሳንቲም ከደሞዜ ውጪ ይሄ ምንድነው ጉቦ የሚባለው ነገር አፍንጫቸው ስር ነው የምወትፍላቸው ነበረው። በቃ ለእውነት መቆም ነው ያለብኝ የነበረው። ለእውነት ሀገራችን ላይ ሁሉን ሰው ለእውነት ቢቆም ምቀኛ ባይሆን ዘረኛ ባንሆን ራስ በራሳችን ተባልተን ባንሞት የት በደረስን። ማንን ስደት አይሰደድም ነበር። ግን ሁሉ ዘረኛ ነው፣ ሁሉ ምቀኛ ነው። አንዱ ሲሰራ አንዱ ለምን ሰራ ብሎ መኪናው የሚያቃጥልበት፣ አንዱ ሱቅ ሲሰራ ጊዜ ሱቁን የሚያቃጥል፣ ብቻ እንደዚህ አይነት ችግር ነው ያለው ሀገራችን። ለዛ እኮ ነው ኢትዮጵያኖች ማያልፍልን። ለዛ እኮ ነው እኛ ሁሌ ወደ ኋላ የምንቀረው። እሱ ሀገር ተሰደን የበታችነት ስሜት እንዲሰማን የሚያደርጉን። አሁን ሌላ ሀገር ዜጎች ከፍ ተደርጎ ነው የሚታዩት። ግን እኛ ኢትዮጵያኖች ሁሉ ሰው ዝቅ እንኳን ከሌላ ሀገር የመጡ ዜጎች እኮ ነው ኢትዮጵያኖች ሲባሉ ዝቅ አድርጎ የሚያዩ። ያለ ምንድነው እኛ ራስ በራሳችን ክብር ስለሌለን ማለት ነው። አልማይሄም ዛሬ ብዙ ተናግር ያለው። ስለዚህ አንዳንድ ሚስጥሮችን ወጥተዋል። የሚኪ እናት የደበቀችው ሚስጥር በሙሉ ወጥተዋል እላቸዋለሁ። ውድ ቤተሰቦቼ ሚኪ የደበቀው ሰው አለ። ያ ሰው ደግሞ ልውል ደርሶበታል። በምንም ሁኔታ እንዳትናገሪ፣ ከተናገርሽ ደግሞ እኔ ይገሉኛል ብሎ ነው ሚኪ ያስጠነቀቀኝ የነበረው አለ። አሹም ይሄ ነገር ሲሰማ ለምን ተደበቅኩኝ? እኔ የቤት ልጅ አይደለሁም ወይስ እኔ ሌላ ሰው ነኝ? ለምን እንደዚህ አይነት ሚስጥራቶችን ለምንድን ነው የምደበቀው? እኔ ከሌላ ቦታ ነው የመጣሁኝ ወይ ብሎ ወሪ ብሎ ነበር። ግን በመጨረሻ ሉላ አረጋግቶታል። ሚኪ ማንን ሰው ሊያቅ ስላልፈለገ ነው እዚህ የቤት ድረስ ሰውየው ይዞት መጥቶ ነበረ። ለማንም እንዳትናገሪ ብለዋት ነው ማስጠንቀቂያ ሰጥተዋት ነው እናትህን። እኔም አሁን አስገድጃት ነው፣ በሰው ወሬ ሰምቼ ነው። እኔ እንደዚህ ነገራቶችን ስለማያስችለኝ ነው የጠየኳት። ስለዚህ አንተም መታገስ አለብህ። ነገሩን ምን እንደሆነ ይጣራል። የተደበቀ ሰውየው ሚኪ የደበቀው ሰውየው ማን እንደሆነ እንዲጣራ ነው የተፈለገው። ምክንያቱም ሚኪ የደበቀው ሰው ምናልባት እነዛ ሰዎች አውቆ ነው የሚኪ እህትን ያገቷት ሊሆን ይችላል የሚል ጥርጣሬ ሉላ ያድሮበታል።
የሚኪ እናትም ልታምን አልቻለችም ነበር። እኔ ማንም ምንም አይነት ሚስጥር ማቀው ነገር የለም፣ ሚኪ ማንም የደበቀ ሰው የለም፣ ይሄ በሙሉ ውሸት ነው። እንዴት ልዑል እንደዚህ ነገር ትጠራጠረኛለህ? እኔ እናትህ አይደለሁም ወይ ብላ ነበር። ግን በመጨረሻ ልዑል አሳምነዋት፣ እንደዚህ አትበይ፣ ልጅሽ ልትደፈር ትችላለች፣ ልጅሽ ልትጎዳ ትችላለች፣ ሴት ልጅ ናት ወይ በዛ ያ ሚኪ በደበቀው ሰውዮ የመጣ ነው ልጅሽን የታገተች ይሆናል። ስለዚህ ምንም ቢሆን ሚኪ እስር ቤት ነው ያለው፣ ምንም ነገር አይደርስበትም፣ በህግ ከለላ ውስጥ ነው ያለው። ልጅሽን ደግሞ ወንጀል ከሚሰሩ ሰዎች እጅ ውስጥ ነው ያለችው። ምንም ሊያደርጓት ሊያጠፋቱም ይችላሉ፣ ምክንያቱም እነሱ ወንጀል ስለሚሰሩ። ያለው ነገር እውነቱ ተናገሪና ነገሩ እናጣራው። ልጅሽን ባለችበት አሳደን ይዘን ቤቷ ትመለስ፣ እንደዚህ ነገር ጥሩ አይደለም ብሎ በስንት መከራ ሳምነዋት ነው ሚኪ የደበቀው ሰው። ያ ሰው ወንጀል የሰራ ሰው ነው ተባለ። ስለዚህ ሚኪ ነው የደበቀው። ሚኪ ደግሞ ያ ሰው እሱ እጅ ላይ እንዳለ ሰዎቹ ከሰሙ ሚኪ እንዲያጠፉት ነው ሚኪ ላይ ትዕዛዝ የተሰጠ እና ዛሬ እናቱ የሚኪ እናት ልዑል እንደምንም አድርጎ አሳምኖ ነው የተቀበላት። ወሬውን ያኔ መረጃው ተቀበላት ልዑልን። እያንዳንዱ ነገር እውነት እንዳለ ነው የተናገረችው። የሚኪ እህት ፍቅረኛው ደግሞ አለቀሰ። እሷ መደፈርዋ ሲሰማ በቃ ማለት ማመን ነው የከበደው። ያሉበት ቦታ ሊሂድና እኔ እነሱ ማጥፋት ነው የምፈልገው፣ እኔ ማንም ሊነካብኝ አልፈልግም ነው ያለው ነበረው። ብቻ የዛሬ መረጃ ብዙም ደስ የማይል ነገር ነው። ብዙ ነገራቶችን የሰሙ አንድ ሰው ነው ወንጀልም ይሰራል። የሚኪ እህት ፍቅረኛሽ ነኝ ብሎ ያገታትም ሁለተኛ ደግሞ ሚኪም የደበቀው ሰው እንዳለ ተሰምቷል። ብቻ የሆነ ዝብርቅ ያለ ነገር ነው። ምንም ሆነ ምንም የሚኪ እህት ካለችበት ወጥታ እናታቸው ደስተኛ የምትሆንበት ጊዜ ቅርቢያ። ግን እናታቸው በጣም ነው ያሳዘነች። በቃ ቤት መምጣት ሲያስጠላኝ ነው እዛ ቤተ ክርስቲያን ቁጭ አልኩ ተነበረው በስንቱ ልሰቃይ። የልጅዋ ፍቅረኛ ስታገኝም አለቀሰችም፣ ደስተኛ ሆነች። ለምን እስካሁን አልወጣም? የአንተም ስልክ ሲዘጋ የእሷም ስልክ ሲዘጋ እኔ ነፍሲያ ልትወጣ ደረሰች፣ ጨንቆኛል። ቼካፕ ነበረኝ ሲሄድ ጊዜ ደግሞ በጣም አስጠንቀቂያ ነው የተሰጠኝ ነው ያለችው። በጣም ነው ያሳዘነች። ወላሂ እናት ናት ብቻ ምን ያልፈርድባትም እና ብዙ የተጎዳሽ ስለሆነ ጥንቃቄ ማድረግ አለብሽ ተብያለሁ። ስለዚህ ልጄን እንደምንም አድርጋችሁ ፈልጋችሁ ባካችሁ አምጡልኝ ብላ ነው ሉል ላይ ነው ያለቀሰችው። አሹም ደግሞ በመጨረሻ ሉል አረጋጋው። በቃ ላስ ይሄ ነገር ወይ ሚኪ አትናገሪ ስላላት ነው ያልተናገረችው ብሎ ተናግሯታል። እሷም ደግሞ ለአሹን ቅርታ ጠየቀችው። ቅርታ ልጄ እኔ አውቄም አይደለም ሚኪ ለማንም እንዳትናገሪ፣ ይሄ ነገር ከተናገርሽ ሌላ ሰው ከሰማ ይገሉኛል ያጠፉኛል ብሎ ስለነገረኝ ፈርቼ ነው እንጂ ለአንተ ለመናገር ወይ በአንተ ላይ ምንም አይነት ነገር ደብቄ አይደለም፣ እባክህ ይቅርታ ብላ ጠየቀችው። እኔ እናቴ ነሽ፣ በምንም ነገር በአንቺ ላይ ይቅራልም፣ አንቺ ምንም ነገር ልትሆኝብኝ አልፈልግም እናቴ ብሎ እሱ ይቅርታ አደረገላት። ስለዚህ የሚኪ ጉዳይ መጨረሻው ይሄ ሆነዋል። እህቱም ያው እስካሁን ያለችበትም አልታወቀም። የእነዛ ሰዎች ይሆናል ብሎ አሁን ጥርጣሬ ውስጥ ነው ሁሉም ሰው ያለው። ስለዚህ በቅርብ ተገኝታ ወደ ቤቷ ተመልሳ ሚኪም በቅርብ እንደሚፈታ ነው ሉል የተናገረው። ደስተኛ የምንሆንበት ጊዜ አላህ ቅርብ ያርግልን ብለው ሁሉም ሰው ዱዓ ማድረግ ነው እላቸዋለሁ። ውድ ቤተሰቦች የሚኪም እናት ደግሞ በጣም የታመመች ስለሆነ ዱዓ አድርጉላት። ከበሽታዋ ነጻ ወጥታ ድና ልጆቿ የምሰበስብበት ጊዜ ቅርብ ያድርግላት እላለሁ። ኢንሻአላህ እወዳቸዋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ባይ ባይ። መልካም ቀን